እንዴት ናችሁ ቤተሰብ? ሰላም ናችሁ ወይ? ሰላማችሁ ብዝት ይበል። ደህና ናችሁ? በስማ በዛሬ ቪዲዮ ደግሞ ጌታ ሆይ ለየት ያለ ከፍ ያለ በቃ ብቻ ግን ስንጠብቅ የነበረው አይነት ቪዲዮ ነው። ሄርሜላና አብርሽ እየሰሩልን የነበረው ነው ማለት ነው። ቤተሰብ ግን ይሄን ቪዲዮ ከመጀመራችሁ በፊት ሰብስክራይብ አድርጉ። ሰብስክራይብ እያደረጋችሁ አይደለም፣ ሰብስክራይብ አድርጉና ቪዲዮ ከፍ ከፍ ይበልላለሁ። ሌላ ቪዲዮ እንድንገለቅላችሁ ግዴታ ሰብስክራይብ ማድረግ አለባችሁ ቤተሰብ። እና እንግዲህ ዛሬ ወደ ቪዲዮ ስንሄድ ሄርሜላና አብርሽ ሌላ ሌቭል ላይ በጣም በፍቅር በቃ በጣም ደስ በሚል መልኩ በመተሳሰብ በመዋደድ ደስ የሚል ምሽት አሳልፈዋል ማለት ነው። እንግዲህ ብቻ ግን እኔ ቃል የለኝም በእግዚአብሔርን በቃ እምባዬ እየመጣ ነበር ይሄን ቪዲዮ ሳየው የነበረውና በቃ ይሄ ነው በቃ ፍቅር ማለት ይሄ ነው። ትሪትመንት፣ መተጋገዝ፣ መዋደድ፣ መተሳሰብ አለ አይደል? ትክክለኛው እኔ የፍቅር ስሜት ያየንበት ቪዲዮ ብዬ የማስበው ይሄ ነውና ለሄርሜላ ደግሞ በጣም ብዙ መስዋዕት ከተከፈለ በኋላ የተገኘ ፍቅር ብዬ ነው የማስበው። በጣም ብዙ መስዋዕት ከፍላለች። በጣም ረጅም ጊዜ ከመጣች ሰዓት ጀምሮ እንግዲህ ኦልሞስት 1 አመት ሊሆናቸው ነው። በዚህ ሁሉ ጊዜ በጣም መስዋዕት ስትከፍል የነበረች ልጅ፣ ብዙ ነገር ሲደርስባት የነበረ በኦዲየንስ በራሱ በአብርሃም ቤተሰብ በራሷ ብቻ ግን ሄርሜላ ያረገጣት ሰው የለም። በቻለው መጠን በቪዲዮ ባልቻለው በአካል እያደረጉ ግን ብዙ መስዋዕት የከፈለች ልጅ ነች። አብርሃም ደግሞ ከሆነ ጊዜ በኋላ የሷን ከሷ ጋር ጥሩ ነገር እያሳለፈ መምጣት ከጀመረ ጀምሮ የመጨረሻ ብዙ መስዋዕት እየከፈለ ያለ ቪዲዮ የተያዘበት የራቁት ቪዲዮ መስዋዕት ሲከፍል ሲሰደብ ቤተሰቦች ሲሰደቡበት ብቻ ግን እቃ እስከማጠብ ደርሶ ያን ቪዲዮ ለማስመለስ እነ ዳኒ ሲዘባበቱበት እነ ሜሪ ብቻ ግን በጣም ብዙ መስዋዕት የከፈለበት ፍቅር ነው ማለት ነው። ሄርሜላ ባይበልጥም ሄርሜላ ግን እዚህ ጋር ቪዲዮን የተመለከታችሁ ከሆነ በጣም እኔ እንጃ ጥያቄ ልጠይቅሽ ይላታል። ጥያቄው መሀል እንግዲህ ቪዲዮን እስከመጨረሻ ተመልከቱ። በጥያቄው መሀል እንግዲህ በጣም ደስ የምትል በልጅነቷ ታታሪ ሆና ገና ከ12ኛ ክፍል ወደ ስራ ዓለም የገባች ልጅ ከዛም የቢዝነስ ሰው እንደሆነችና ከዛም ደግሞ ትምህርቷን በዲስታንስ እየተማረች እያለች እንደሆነ ከሱም ደግሞ በጣም ያስገረመኝ ነገር ምንድነው መሰላችሁ? በጣም ትንሽዬ ልጅ እንደሆነች ነው እዚህ ጋር አብርሃም እየመሰከረላት ያለውና ስለ እድሜዋ ማለት ነው መናገር አልፈለገም፣ ግን በጣም ትንሽዬ ልጅ እንደሆነች ነው እየተናገረ ያለው። ግን እና አሁን በሷ እድሜ ብዙ ነገሮችን ሰርታ በፋይናንሻል ስቴብል ሆና እንደዚህ ነገሮችን ራም ማድረግ የምትችል አትመስልም ማለት ግን እንደዛ እያደረገች ያለችው ስገምት ነው። ያው ለምሳሌ በጣም ትንሽዬ ልጅ ነች ሲል እንግዲህ እሱ 23 አመት ከሆነ እሷን መገመት ነው ማለት ነው። ከ23 አመት በታች ትምህርትንም እየተማሩ በዛ ላይ ደግሞ ፋይናንሻሊ ስቴብል ነው እንደዚህ ራስን ማንቀሳቀስ መቻል ከዛም ደግሞ ለሰው መትረፍ መቻል ማለት በጣም እኔ እንጃ የተወሰኑ ሰዎች የሚያገኙት እድል ነው ብዬ ነው የማስበውና ቤተሰብ እናንተም ደግሞ ያላችሁ ኮመንት ላይ ጻፉልኝ። እኔ እውነት እንትና እቺ ሄርሜላ በጣም ጀግና ልጅ ነች ብዬ ነው የማስበውና በልጅነቷ ደግሞ መጀመሪያ ላይ ዘዋይ የተወሰነ አመት እንደኖረች ማለት ገና ልጅነቱን በጣም የተጠቀመችበት ሴት ነች ብዬ ነው የማስበውና ብዙ ጊዜኛ ጋር የተለመደው ምንድነው ቤተሰብ ጋር እንቆያለን፣ በትምህርት እንቆያለን፣ ከዛ ከተቻለ ሃይ ስኩል እንማራለን ፕሪፓራቶሪ፣ ከዛ ዩኒቨርሲቲ ደግሞ እስቲ ቤተሰብ ጋር ነው ያለነው። ከዛ ደግሞ ወተን ስራ መፈለግ ላይ ነው ብዙዎቻችን የምንሰማራው። እቺን ከልጅነቷ ጀምሮ ከሀገር እየቀያየረች በዛ ደግሞ እስከ 12 ተምራ ከዛም ደግሞ ቢዝነሱ እንደሚያዋጣ ታስባ ወደ ቢዝነሱ የገባች ልጅና እስቲል ደግሞ ስኬታማ ከሚባሉ በሷ እድሜ ስኬታማ ከሚባሉ ሰዎች ጎራ የምትመደብ አይነት ሴት መሆኗ ለየት ያደርጋታልና በጣም ደስ የምትል ዲሰንት የሆነ ስርዓት ያላት ልጅ እኛ በፊት እንደምንላት አይነት ብዙ ኦዲየንስ ሲረግጣት እንደነበረው አንቺን ትንሽ እንደማትባል በተግባር በስራ በቆይታ በትግስት ታሳየች። ደስ የምትል ጠንካራ ሴት ነች። እግዚአብሔር እኔ ከአንድ ቀን ከቃሏ ስድብ ከአፏ ላይ ቁጣ የማይሆን ነገር ስርዓት ያወጣ ነገር ስትናገር ሰምቻት ማላቀም። እስቲል ግን አሁን ትላንትና አብሰው በስማም ባይን ያመጣችው በቃ በንግግሮቿ መሀል ያሳለፈችው ነገር እንዳለ ሁሉ ነገሯ በጣም ደስ የሚል ትክክለኛ ቤተሰብ ያሳደጋት ስርዓት ያላት ጨዋ ሴት ነች። ከምንም በላይ ቤተሰብ ደግሞ እግዚአብሔርን ያስደነቀኝ ነገር ምን መሰላችሁ? የመጀመሪያ ልጅ ቢልስ አብርሃም ጋድ በጣም እንደነገርኩት ማለት ነው። ደግሜ ራሱ ነው ቪዲዮ ወደ ኋላ አድርጌ ያየሁትና ቪዲዮውን ያላያችሁ ቤተሰብ ካላችሁ ሙሉ ቪዲዮውን ተመልከቱት። በእውነት የመጀመሪያ ልጅ ነው ያለው። እስካሁን ክብረ ንጽህናዋን ጠብቃ እንግዲህ ሰው ስንት ሲላት የነበረች አንቺን ትንሽ ትዳራፋጥሽ አንቺን እንትን ብዙ ነገሮችን እዚህ ጋር መናገር አልፈልገውም ስትባይ የነበረችውን ነገርና ያን ሁሉ ነገር ግን እግዚአብሔርን ያከሸፈች
በትግስት መሀል የሚመጣን ኢፌክቲቭነስ ስኬትን ያሳየች እግዚአብሔርን በጣም የምትገርም ሴት ነች እቺ ልጅ ማለት ነውና በዚህ እድሜዋ በዛ ላይ ደግሞ ማለትና ግን አብርሃም እዚህ ጋር መሸወድ የሌለበት እቺን ሴት ካጣ በእውነት ተጎጂ ነኝ ባይ ነኝ። በፍጹም ድጋሜ እንደዚህ ቻንሶችን አያገኝም። ባይዘው እንደዚህ አይነት አጋጣሚዎች የሚያገኙ ከስንት ጊዜ አንድ ጊዜ የሚገኙ ቻንሶች ናቸው ብዬ ነው የማስባቸው። ከመልክ ከስኬት አፍቃሪነት ትሪክ አረጊ ራስ ማን ነው ሰው ወዳጅ ጥሩ እኔ ምን ልበላችሁ በቃ ሄርሜላ በብዙ ቃል የምትገለጽ አይነት ሴት ነችና እዚህ ጋር እግዚአብሔርን አያገኝም ድጋሚ አሻፈረኝ ብሎ እንደበፊት ወይ በሁለት እግር በሁለት ሳህን እበላለሁ እዚህ ምዘምላለው የሚል ከሆነ ድጋሚ እንደማያገኝ ነው እንደዚህ አይነት ሰው እኔ በእውነት እመነግራችሁና ቤተሰብ እስቲ እናንተ ስለ ሄርሜላ ያላችሁ ነገር ሄርሜላን ገለጿት እስቲ በተወሰነ አማርኛ ገለጿትና እስቲ ኮሜንት አድርጉልኝ። በእውነት እኔ ቪዲዮ ሲሰራ በጣም ደስ ብሎኝ እኔ በቃ ኢንተረስቲንግ ሆኜ የሰራው ቪዲዮ እስካሁን ከሰራዋቸው በትንሽ ባጭር ጊዜ ነው ቪዲዮ የጀመርኩት ግን በዛ ሁሉ ቪዲዮስ እግዚአብሔር እንደዚህ ኢንተረስቲንግ ሆኜ ደስ ብሎኝ ሀሳብ መጥቶልኝ የሰራሁት ቪዲዮ የለም። በቃ በጣም እኔ እንጃ ሄርሜላ መግለጽ ቃል የለኝምና ወደፊት ነው የምንለው። በቃ ወደፊት ነው ሄርሜና አብርሃም ወደፊት ነው የምንለው። ሄርሜላ ስቲል ግን ልብሽ ንጹህ ስለሆነ እግዚአብሔር ያሰብሽውን ነገር ያሳካልሽ። ስቲል ግን ጥርጣሬ ያለኝና ይሁን እንዳትጎጂብኝም እፈራለሁ፣ እንዳትጎጂብንም እንፈራለን። ለምን የዋ ስለሆንሽ እግዚአብሔር እንግዲህ አታፍቅሪ አይባልም፣ ልብሽን ገድቡ አይባልም። ፍቅር ነውና አንቺ ንጹህ ሰው ስለሆነ እንደዛ ማድረግ ማተችም። ግን እግዚአብሔር በነገሮች ላይ ይጨመርበት ባይ ነኝ። ሁሉ ነገር ከእግዚአብሔር በታች ስለሆነ ማለት ነው። አብርሃምም ደግሞ እዚህ ጋር ነው ማለት የምፈልገው ምንድነው በቃ እንደ ድሮ አይነት ባህሪን ጥለቅ በቃ እቺም ሰጭ ቆንጂ አፍቃሪ ስኬታማ አፍቃሪ ከራሷ ውጪ ለሰው የምትኖር አፍቃሪ መቼም አታገኝምና በቃ ያን ባህሪን ጥለቅ በቃ ይሄ እንዳታስመስል በቃ በንጹህ ልብክ እንደሱ አሁን ቀረባት ባይ ነኝ። እኔ ግን አሁን አብርሃም እነዚህ አይነት ስሜት ውስጥ ያለ መስለኝ በቃ የተመቸውና ፊት ያደረገውን ሰው ያገኘ ነው የሚመስለኝ። እኔ ፊት ሆኖብኛል በቃ እዚህ ጋር ሁለቱ በቃ ማች የሚያደርጉ ሰዎች ናቸው። ከፊዚካል ብትሉ ከመልክ ብትሉ ኤቭሪቲንጋቸው ግጥም ያለ ነው። ምክንያቱም አብርሃም ባይዘው በጣም ጥሩ ልጅ ነው። በጣም ንጹህ ልብ ያለው በጣም የዋ ልጅ በጣም ሰው ወዳጅ ልጅ ነው። ሌላ ባህሪው ተሳችሁ የሴት ምናምን ታችሁት ሌላ ባህሪው በጣም ተወዳጅ አይነት ባህሪ ያለው ሰው ስለሆነ እኔ ስለ አብርሃም ቃል የለኝም እና አብርሃም በጣም ጥሩ ልጅ ስለሆነ ሁለቱ ሰዎች በጣም ፊት የሚያደርጉ ሰዎች ይመስሉኛል ባይ ነኝ። እና አብርሃምን ጨምሮ የአብርሃም ቤተሰቦች በጣም የዋሆችና ጥሩዎች ናቸውና በቃ አሁን ላይ ፍቅር ቦታዋን አገኘች እስከምል ደፍር ያለው ማለት ነው። ቤተሰብ እስቲ አብርሃምንና ሄርሜላን በአንድ ቃል ገልጻችሁ እስቲ ኮሜንት ላይ ኮሜንት አድርጉልን። ቤተሰብ ደግሞ ይሄን ቪዲዮ ስታዩ ሰብስክራይብ ማድረጋችሁን አትርሱ። ሰብስክራይብ ስታደርጉ የሚቀጥለው ቪዲዮ እንዲደርሳችሁና እኔም ደግሞ ሞር እንድበረታታና ድጋሚ ሌላ ቪዲዮዎችን በተከታታይ እንድሰራ ስለሚረዳኝ ሰብስክራይብ ማድረጋችሁን አትርሱ ላለው እና እንግዲህ ዛሬ ምሽቱ የተለየ ነበረ ለና አብርሃምና ለሄርሚ በጣም ደስ የሚል ምሽት ነው ያሳለፉት። በጣም የሚያፈነድቅ የሚያስደስት ከነሱ አልፎ ደግሞ ለኛ የተጋባብን አይነት ስሜት ነው የሰጡ ማለት ነው። በዚህ ቪዲዮ በእውነት በጣም የምጠብቀው ቪዲዮ መቼ እንደዚህ አይነት ቪዲዮ የፍቅር ቪዲዮ የሚሰሩልን ብዬ አስብ ነበረ። ግን ወንድምና እህታቸው ምስጋና የሷ ወንድምና እህት ምስጋና ይገባቸውና ዛሬ ያን ቪዲዮ ማየት ይችላል ማለት ነው። እንግዲህ ሸረኛ ምቀኛ ተንኮለኛችሁን ላያችሁ ለመጥፎ ነገር ሊያሳይ የተዘጋጀውን እንግዲህ መጥፎ መንፈስ ነው የሚባለው እግዚአብሔር ከላያችሁ ላይ ገለል ያድርግላችሁ ባይ ነኝ። በጸሎት ትጉ ባይ ነኝና ሄርሚዬ ወደፊት የኔ ቆንጆ በጣም ደስ የምትይ ንጹህ ሩሩህ የዋህ የሆንሽ ልጅ ነሽ እንደዚህ ስናይሽና እንግዲህ እግዚአብሔር መጨረሻሽን ያሳምርልሽ ባይ ነኝ። በትዳር በልጅ በምትፈልዩ ነገር ይዋርክሽ ላለው አብርሃም ደግሞ ልቡን አራርቶልሽ እንግዲህ በቅርቡ ሳትንዛዙ ብዙ ምቀኛ ሸረኛ መሀላችሁ ሳይገባ ብትጋቡ የተሻለ ነው። እንግዲህ ያን ነገር ልቡን አራርቶልሽ ወዲያው እንዲወስንና ነገሮችን አስተውሎ ገብቶ ህይወታችሁን የተሻለ ቆንጆት እንድታሳልፉ እግዚአብሔር ይርዳችሁ ባይ ነኝ። እንግዲህ ቤተሰብ በዚህ ቪዲዮ የተሰማችሁን ሀሳብ ኮሜንት አድርጉ፣ ሰብስክራይብ አድርጉ። አሁን በድጋሚ ጨቀጨቋችሁ ነው ሰብስክራይብ አድርጉ። ሌላ ቪዲዮ ደግሞ ሰራላችኋለሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ ኢንጆይ አድርጉ። ሀገራችንን ሰላም ያርግልን እግዚአብሔር የምናስበውን ነገር ሁሉ ያሳካልን፣ መልካም ጤና ይስጠን ላለው መልካም ልመኝላችኋለሁ። መልካም ፋሲካ ላለው ባይ